የመጽሐፉ ርዕስ ሊደርስ ኢት ላስት ይላል። መሪዎች መጨረሻ ላይ ይመገባሉ እንደማለት ነው። የመጽሐፉ ጸሐፊ ሳይመን ሲኔክ ይባላል። ወጣት አንባቢና የተከበረ ምሁር ሰው ነው። በእድሜ የሚበልጡትን የዓለም መሪዎች እንዴት ሕዝባቸውን መምራት እንዳለባቸው ያስተምራቸዋል። እርሱ ብቻ ሳይሆን ተቋማትን የሚመሩ ግለሰቦች በምን ማመን እንዳለባቸው፣ የአመራር ጥበብ ምን መሆን እንዳለበት እና ለምን ግብና ዓላማ መስራት እንደሚገባቸው ይናገራል። ሳይመን ሲኔክ ታላላቅ የዓለም መሪዎችንና ግዙፍ ኩባንያዎችን የሚያማክር ወርልድ ገቨርንመንት ሰሚት ላይ ተጋብዞ የዓለም መሪዎችንና የቢዝነስ ሰዎችን ስለ አመራርነት ብቃት ፊደል የሚያስቆጥር ቴድ ቶክ ላይ በሚሊዮኖች የሚቆጠሩ ግለሰቦች የሚከታተሉትና ትልልቅ ዩኒቨርሲቲዎችና የቢዝነስ ፎረሞች ላይ ረብጣ ገንዘብ ተከፍሎት ንግግር የሚያደርግ ወሳኝ ሰው ነው። ከሁሉም የገረመኝ ሊደርስ ኢት ላስት የተሰኘው መጽሐፍ ላይ መግቢያው ላይ ያስቀመጠው መንደርደሪያ ነው። ከዛ በፊት እኔ ትንሽ መንደርደሪያ ልስጣችሁ። እንደ አውሮፓውያኑ አቆጣጠር መስከረም 11 2001 ላይ አሜሪካ በታሪኳ አይታው የማታውቀው የሽብር ጥቃት ተፈጽሞባታል። ለሽብር ጥቃቱ አልቃይዳ እና የቡድን መሪ የሆነው ኦሳማ ቢንላደን ኃላፊነትን ወስደዋል። የወቅቱ የአፍጋኒስታን መንግስት ታሊባን ለዚህ ቡድን ድጋፍና ከለላን እያደረገ ነው በማለት አሜሪካ አፍጋኒስታንን የሽብር ጥቃት ከተፈጸመባት አንድ ወር እንኳን ሳይሞላ የዛሬ 20 ዓመት ገደማ ወራለች። አሁን የመጽሐፉን መንደርደሪያ ታሪክ ልንገራችሁ። ጊዜው እንደ አውሮፓውያኑ አቆጣጠር ነሐሴ 16 2002 አፍጋኒስታን ውስጥ ነው። ሰማዩ ጉም ለብሷል። ጭጋጋማ ደመናና ምሽቱ ተጨማምሮ ቀኑ ደባሪና አስፈሪ አድርጎታል። ዝናብ ሊዘንብ እያጎበደደ ነው። ከጉሙ በላይ ምን እንዳለ ለማመን እና ለማየት ከባድ ነው። ጨረቃም ሆነች ከዋክብት አይታዩም። ቦታው አንድ የአፍጋኒስታን ገጠራማ መንደር ውስጥ ነው። 22 የአሜሪካ ልዩ ኃይሎች ወይም ስፔሻል ፎርስስ አንድ በጥብቅ የሚፈለግ ግለሰብን ይዘው እያጓጓዙ ነው። መሽቷል። አፍጋኒስታን እጅግ ሰንሰለታማ ተራሮች፣ ሸለቆዎችና ገደሎች ያሉባት ሀገር ናት። በዛ ላይ አቧራው ቆሞ ይሄዳል። እነዚህ ልዩ ኃይሎች በእነዚህ ሰንሰለታማ ተራሮች ላይ ገደላ ገደሎች መሃል ሲያቋርጡ የታሊባን ታጣቂዎች ጥቃት ሊሰነዝሩባቸው ይችላሉ። በተመሳሳይ ሰዓት አደጋ ቢደርስባቸው እነሱን ለመጠበቅ በተጠንቀቅ ከደመናው በላይ የቆሙ ተዋጊ ጀቶች አሉ። የአንዱ ተዋጊ ጀት አብራሪ ካፕቴን ማይክ ይባላል። ተዋጊ ጀቶቹን ይዘው ከደመና በላይ ላሉት 2 ሽፋን ሰጪ ፓይለቶች ሁሉም ነገር ምቹ ነው። ጨረቃ ፈክታ ትታያለች። ከዋክብቶች በርተዋል። ሁሉ ሰላም ነው። ከደመናው በታች ግን 22 የአሜሪካ ልዩ ኃይሎች ሕይወታቸውን አደጋ ላይ ጥለው በአስፈሪዎቹ የአፍጋኒስታን ገደላ ገደሎች መሃል እያቋረጡ ነው። ካፕቴን ማይክ በመገናኛ ሬዲዮ ውስጥ የባልደረቦቹን መረበሽ ይሰማል። ከድምጻቸው የሆነ የተጨነቁት ነገር እንዳለ ይረዳል። አደጋ ላይ እንደሆኑ እስካልተነገረው ድረስ ሽፋን ለመስጠት ጀቱን ይዞ ወደ ታች መብረር አይጠበቅበትም። ነገር ግን የድምጻቸውን መረበሽ በማስተዋል አብሮት ያለውን ሌላ አብራሪ እዚሁ ጠብቀኝ ይለውና ከነበረበት ከፍታ ተዋጊ ጀቱን ይዞ ወደ ምድር ዝቅ በማለት ይበራል። በሚገርም መገጣጠም ካፕቴን ማይክ ባልደረቦቹን ለማየት ወደ ምድር እየበረረ ባለበት ቅጽበት በሬዲዮ መገናኛው አንድ መልእክት ይደርሰዋል። ትሩፕስ ኢን ኮንታክት የሚል ነበር። ይህ ማለት ደግሞ አደጋ ላይ ነን ድረሱልን ጥሪ ነው። በህይወቱ ለመጀመሪያ ጊዜ ከስልጠናና ከፊልም ውጪ ትሩፕስ ኢን ኮንታክት የሚል የእርዳታ ድምጽ ጥሪ የሰማው ያኔ ነው። ኃይለኛ ነፋስ ይነፍሳል። አቧራው አደገኛ ነው። ካፕቴን ማይክ በሬዲዮ ውስጥ ይህንን መልእክት ሲሰማ የቦምብ ፍንዳታዎችና የተኩስ ርምታዎች ይሰሙ ጀመር። በጊዜው አሁን ላይ የደረስንበት ቴክኖሎጂ ላይ አልደረስንም። አካባቢው እንኳን በደንብ ለመረዳት የሚያበቃ ካርታ የለንም። የነበረውም እንደ አውሮፓውያኑ አቆጣጠር በ1980 ላይ የቀድሞዋ ሶቪየት ዩኒየን አፍጋኒስታንን በወረረችበት ወቅት ስትጠቀምበት የነበረውን ያረጀ ካርታውም ላይም ቦታዎቹ የተጻፉት በራሻኛ ቋንቋ ስለነበር ለመረዳት እጅግ አስቸጋሪ ነው። የያዘውን ተዋጊ ጀት ይዞ ከ1000 ጫማ በታች እያበረረ ባልደረቦቹ ላይ ተኩስ ከከፈቱት ታጣቂዎች ጋር ውጊያን ገጠመ። ይህንን የሚያደርገው ለመሬት እጅግ ቀርቦ በሁለት ትልልቅ ገደሎች መሃል እየገባና እየወጣ ነው። የመከስከስ እድሉ ሰፊ ነው። ስልጠና ላይ አይደለም፣ ፊልም ቀረጻም ላይ አይደለም። የያዘውን ካርታ አይቶ ከፊት ለፊቱ ለሚደቀኑ ተራሮች ላይ ላለመላተም የራሱን ግምት በዘፈቀደ ሰርቶ ጠላት ላይ ከተተኮሰ በኋላ ወደ ላይ ይወጣል። ድጋሚ እንደገና ተመልሶ ይወርዳል።
ጠላት ላይ ተኩሶ ተራሮቹን እያየ ወደ ላይ ወደ ታች እያለ ይጫወታል። ተዋጊ ጀቶቹ ወደ መሬት በጣም ከመቅረባቸው የተነሳ ጠላት ከቅርብ ርቀት በመሳሪያ መጥቶ መጣል የሚችላቸው አደገኛ ጀቶች ናቸው። በዚህ ውጊያ መካከል ከ22ቱ የአሜሪካ ልዩ ኃይሎች ይቀበል የነበረው የሬዲዮ መልእክቱ ተቋረጠ። ይህ ዝምታ ለእርሱ አስደንጋጭ ነበር። የገዛ ባልደረቦቼን አድናለሁ ብዬ ሳላውቅ ቦምብ ጣልኩባቸው እንዴ? ወይስ ታጣቂዎቹ ገደሏቸው? ምን ተፈጥሮ ነው እያለ በሐሳብ ሲኳትን ከ22ቱ አንዱ ጥሩ እያጠቃህ ነው፣ በርታ፣ ቀጥልበት የሚል መልእክት በሬዲዮ አስተላለፈለት። ሌላ አስደንጋጭ ነገር፣ በዚህ አደገኛ ሰዓት እያበረረ ያለው ተዋጊ ጀት መሳሪያውን ጨረሰ። በፍጥነት ወደ ሰማይ ከፍታ ወጥቶ እዚሁ ጠብቀኝ ብሎት ወደ ነበረው ሌላኛው ባልደረባው አቅንቶ መሳሪያ እንደጨረሰና እርሱ ወርዶ እንዲታደጋቸው ነገረው። ነገር ግን መሳሪያውን ጨርሻለሁ ብሎ ባልደረባውን ብቻውን አላከውም። መሳሪያ የጨረሰው ጀቱን ይዞ ከባልደረባው ጎን ለጎን እየበረረና ሞራል እየሰጠ እንዲዋጋ አደረገው። በመጨረሻም በጠላት ጥቃት ስር ወድቀው የነበሩት 22ቱ የአሜሪካ ልዩ ኃይሎች አንዳችም ቦታ ሳይጫሩ በሰላም ከነዛ ሰንሰለታማ አስፈሪና አደገኛ ተራሮችና ሸለቆዎች መውጣት እንዲችሉ አደረገ። ይህንን ጀብዱ ፈጽሞ ሁሉን ነገር ካለፈ በኋላ ካፕቴን ማይክ ለምን እንደዛ አደረግክ ተብሎ ሲጠየቅ እነርሱ በኔ ቦታ ቢሆኑ ተመሳሳይ ነገር ለኔ ለማድረግ ዝግጁ እንደሆኑ ስለማውቅ ነበር ያለው። አሁን ላይ በብርጋዴር ጀነራልነት ማዕረግ እያገለገለ ያለው ካፕቴን ማይክ ስለ አመራርነትና ስለ ሌሎቹ መኖርን ለተተኪ አብራሪዎች እያስተማረ ይገኛል። በዚህ ታሪክ የሚጀምረው የሳይመን ሲኔክ መጽሐፍ በመሪዎችና በአስተዳዳሪዎች መካከል ያለውን ልዩነት ምን እንደሆነ፣ ተቋማዊ መዋቅሮች ምን መምሰል እንዳለባቸውና ተቋማትን እንዴት መመራት እንደሚገባቸው በሰፊው ያስቃኛል። የሚገርመው አመራርነትን ኢንዶርፊን፣ ዶፓሚን፣ ኦክሲቶሲን ከሚባሉ የሰውነት ሆርሞኖች ጋር ሳይቀር እያገናኘ እንዴት እነዚህ ሆርሞኖችን አመጣጥነን የተሻለ መሪ እንደምንሆን ሳይቀር ያወራል። ያላችሁን እረፍት ወይም ያላችሁን ትርፍ ጊዜ ይህንን መጽሐፍ በማንበብ እንድታሳልፉ ጋበዝኩኝ። ያለማጋነን ታተርፉበታላችሁ። ለማንበብ ምቹ ቦታ ላይ ካልሆናችሁ ደግሞ ሳይመን ሲኔክ ብላችሁ ጎግል ላይ ብትፈልጉ ሰውየው የተለያዩ መድረኮች ላይ ያደረጋቸው ንግግሮችና ቃለ መጠይቆችን ታገኛላችሁ። እሱን ተመልከቱ። እንደ ማጠቃለያ ጸሐፊው ሊደር ኢት ላስት እንዳለው ታትረው ሰርተው ጥረው ግረው በስራቸው ያሉ ሰዎችን አብቅተው ሀገር የሚመሩ ከሆነ ህዝባቸውን፣ ተቋማትን የሚመሩ ከሆነ ደግሞ ሰራተኞቻቸውን ጠቅመው ከጨረሱ በኋላ መጨረሻ ላይ ለመጠቀም የሚያስቡ መሪዎችን ይስጠን። አበቃን። ቸር ጊዜ